እነ ደብረጽዮን ገብረ ሚካኤል በድብቅ ምን ጀመሩ? የህዝቡን ስቃይ ለፖለቲካ ማዋል፣ የእናቶችን እንባ ከምንም ሳይቆጥሩ ለስልጣን መሽቀዳደም፣ ምስኪኑ ህዝብ በራብ እየተነጠቀ የነሱ ለወንበር ንጥቂያ መፋለም እጅግ የሚያሳፍር ነው። ጀነራሎቹ የመከሩበት ጉዳይ ምንድነው? የትግራይ ሁኔታ የፈጠረው የቀውስ መባባስ አንላቀቅም በሚመስል ግብጽ እየሄደችበት ያለው አደገኛ ርቀት። እኚህን ጉዳዮች በዝርዝር ሳታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለውድ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን ወደ መረጃው እናመራለን። ወደ አስቀደምንላችሁ መረጃችን ስናመራ በኢትዮጵያ የፖለቲካ ታሪክ ውስጥ በተፈጥሮ ምክንያት የሚከሰቱ ችግሮችን ለፖለቲካ ትርፍ የመጠቀም ልማድ ስር የሰደደና አደገኛ አዝማሚያ ሆኖ ቆይቷል። በዚህ አደገኛ ቁማር ደግሞ አሁን ላይ የህወሓት ቡድን ስሙ በጉልህ እየተነሳ ይገኛል። ታሪኩ እንደሚያስረዳው ራብን ያላንዳች ርኅራኄ ተጠቅሞ የስልጣን መወጣጫ አድርጎታል የሚሉ በርካታ ትችቶችም ህወሓት ላይ እየተሰነዘሩ ይገኛሉ። አሁን ላይም የህወሓት ባለስልጣናት የህዝቡን ስቃይ ከምንም ሳይቆጥሩት ለራሳቸው ስልጣን ሲሉ እየተጋጋጡ ነው የሚሉ በርካታ አስተያየቶችም ይደመጣሉ። በተጨማሪም ይህ ከራሱ የፖሊስ ቢሮ አባላት አንደበት የወጣ ምስክርነት ስለመሆኑም ተነግሯል። በባለፈውም ሆነ በአሁኑ የታሪክ አጋጣሚዎች የሚታየው ዋነኛ ሀቅ ራብን እንደ ስልታዊ የጦር መሳሪያ በመጠቀም የሀገርን ሉዓላዊነት የመሸርሸርና የስልጣን ፍላጎትን የማሳካት አባዜ ነው። ይህ አዝማሚያ ችግሩን በጋራ ከመፍታት ይልቅ የዜጎችን ስቃይ ለውጭ ኃይሎች አሳልፎ በመስጠት ሀገርን የማዳከም ስሌት የተጠናወተው ክፉ አልድን ያለ በሽታ ነው። ይህ በሽታ ነው ዛሬ የትግራይ ህዝብ ላይ እንደ መዥገር ተጣብቆ መከራ እየሆነበትም ያለው። ህወሓት ከዚህ ቀደምም የትግራይ ተፈናቃዮችን እንደ ፖለቲካ ጋሻ በተደጋጋሚ የተጠቀማቸው ሲሆን አሁንም ላይ ይህንኑ እያደረገ ነው የሚሉ ትችቶች በስፋት ይደመጣሉ። ለትግራይ ጦርነት ባህል ነው በሚል የተዛባ ቅስቀሳ ትግራይን ለዚህ ጉስቁልና የዳረገው ህወሓት የለኮሰው ጦርነት ሲፈጀው ህዝቡ ጉያ ተደብቆ ሲፈጥር የነበረው የራብና የተከበብኩ ድራማ ውጤት ገና ሳይሽር ዛሬውኑ ያንን ድራማ ጀምሮታል በሚልም በርካታ ወቀሳም ይቀርብበታል። ተፈናቃዮች ወደ ቀያቸው ማይመለሱ ከሆነ ጦርነቱ የማይቀር ነው ሲሉ የትግራዩ ጊዜ አስተዳደር ጀነራል ታደሰ ወረደ ከቀናት በፊት መናገራቸው ይታወሳል። ህወሓትም ተፈናቃዮች ካልተመለሱ በሚልም ትዕግስቴ አልቋል ሲል መግለጫ ማውጣቱም የሚታወስ ነው። የፌዴራል መንግስቱ ደግሞ በአንድ በኩል ህወሓት ተፈናቃዮቹን ለፖለቲካ ዓላማ እያዋላቸው ነው በሚልም ክስም ሰንዝሮበታል። በትግራይ ያለው ሁኔታ በዚህ ብቻ ማያበቃም። ህዝቡ በከባድ ስጋትና ጭንቀት ውስጥ ያለ ሲሆን ነገር ግን የፖለቲካ ሁኔታ እጅግ ተጋግሎም ቀጥሏል። ይህም ለህዝቡ ከፍተኛ ስጋት ሆኖም ቀጥሏል። ይህንንም ጉዳይ አስመልክቶ ጀነራል ሳሞራም መልእክታቸውን አጋርተዋል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክትን አስተላልፈዋል። ጀነራሉ ይህንን ያሳሰቡት በአዲስ አበባ በተካሄደ አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልሉ የውስጥ ፖለቲካና ከጎረቤት ሀገራት ጋር ሊኖረው ስለሚገባው ግንኙነት ያተኮረም ነበር። ጀነራል ሳሞራ አሁን ላይ ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችንም ተችተዋል። ማንኛውም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጀነራሉ በሴራ ለውጥ አይመጣም ሲሉም አሁን እየተስተዋለ ያለውን የፖለቲካ ሴራም ኮንነዋል። በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበትም አጽንኦትም ሰጥተዋል። ጀነራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች መካከልም አንዱ ከውጭ ኃይሎች ጋር ስለሚደረግም ግንኙነት ነው። ከሻዕቢያና ኤርትራ ጋር ያለው ህገወጥ ግንኙነት የጦር ስጋትን ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅምም ሲሉ አስጠንቅቀዋል። ይህ የጀነራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነቶችን ለማሸነፍ የውጭ ድጋፍን እንደ አማራጭ ሊመለከቱ ይችላሉ የሚል ስጋት ባየለበት ወቅትም የተሰጠ እንደሆነ የፖለቲካ ታዛቢዎችም ይገምታሉ። ጀነራሉ ይህ አይነቱ አካሄድ ክልሉን
ወደ ሌላ ዙር ግጭት ሊወስድ እንደሚችልም ስጋታቸውን ገልጸዋል። ለረጅም ዓመታት የሀገሪቱን መከላከያ ሰራዊት የመሩት ጀነራል ሳሞራ የፖለቲካ አመራሮች ቅድሚያ ሊሰጡት ስለሚገባው ጉዳይም ምክር ለግሰዋል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጀነራሉ ዘላቂ ጥቅም ማለት ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑንም አስረድተዋል። በተያያዘ መረጃ ህወሓት በናቅፋ ግብይት ማስጀመሩ ተገለጸ። ጽንፈኛው የህወሓት ቡድን ከፌዴራል መንግስት ጋር ትከሻ መለካካቱን አጠናክሮ ቀጥሏል የተባለ ሲሆን በኤርትራና በትግራይ ድንበር አካባቢዎች ጽምዶን ለማጠናከር ሲባል ህገወጡ ቡድን ህወሓት በድጎማ የሚመጣውን ነዳጅ ጨምሮ የተለያዩ ሸቀጣ ሸቀጦች እንዲሁም ህገወጥ ማዕድናትና መድኃኒቶችን በኮንትሮባንድ መልኩ ከክልሉ እያስወጣ ነው። ከዚህ በተጨማሪም በብሔራዊ ባንክ እውቅናና ፈቃድ በሌለውና በኢትዮጵያ እንዳይሰራጭ በታገደው የኤርትራ መገበያያ ገንዘብ ናቅፋ መገበያየት ማስጀመሩን በንግድ ስራ ላይ የተሰማሩ ሰዎችም ገልጸዋል። ይህም ጉዳይ በርካቶችን እያነጋገረ እንዲሁም ደግሞ የፖለቲካውን ዳራ በስፋት እያጋጋለም ይገኛል። ወደ ቀጣይ ጉዳያችን ስናመራ ግብጽ ከኤርትራ ጋር የነበራትን ስምምነት በድብቅ መፈራረሟ የተካሄደው በጥቅምት ወር መጨረሻ ላይ ፕሬዝዳንት ኢሳያስ አፈወርቂ ካይሮ ባደረጉት ጉብኝት ወቅት ነው ሲሉ ስለ ስምምነቱ በቅርበት የሚያውቁ አካላት ገልጸዋል። ሌላኛው ስምምነት የተደራደረውና የተጠናቀቀው በግብጽና በጅቡቲ ከፍተኛ ባለስልጣናት እንደሆነ አክለዋል። ግብጽ በጠንካራ የፖለቲካና ወታደራዊ ትስስር ከኤርትራና ከጅቡቲ ጋር የተሳሰረችው ግብጽም በጠንካራ የፖለቲካና ወታደራዊ ትስስር ከኤርትራና ከጅቡቲ ጋር የተሳሰረችው ግብጽ በሁለቱ ወደቦች ላይ መሰረተ ልማትን ትገነባለች። ይህም አጥፊዎችን፣ ሰርጓጅ መርከቦችን፣ የጦር መርከቦችንና የሄሊኮፕተር ተሸካሚዎችን ጨምሮ ከደቡብ መርከቦቿ የጦር መርከቦችን ነዳጅ ለመሙላትና እንደገና ለማቅረብ ነው ሲሉ ምንጮችም ተናግረዋል። ከጅቡቲ ጋር የተደረገው ስምምነት ወደ ዱላሬ የሚያመራው የመንገድ አውታርን ለማሻሻልም እንደሚረዳም ተናግረዋል። ኤርትራ ከረጅም የእርስ በርስ ጦርነት በኋላ በ1993 ከተገነጠለችበት ጊዜ ጀምሮ ወደብ የላትም የምትባለው አጎራባች ኢትዮጵያ የባህር መዳረሻን በእጅጉ ትተማመናለች። ግብጽና ኢትዮጵያ በተጠናቀቀው የህዳሴ ግድብ ምክንያት በከባድ ክርክር ውስጥ ቆይተዋል። እናም ግብጽ አሁን ላይ ኢትዮጵያ ላይ ጫና ለመፍጠር በርካታ መንገዶችን እየተጓዘችም ትገኛለች። ግብጽ ለሁሉም የንጹህ ውሃ ፍላጎቶች በአባይ ላይ የምትተማመን ሲሆን ታላቁን የኢትዮጵያ ህዳሴ ግድብ እንደ ህልውና ስጋትም ትቆጥረዋለች። የወንዙን ውሃ ወሳኝ ድርሻ እንደምትቀንስና በድርቅ ወቅትም ኢትዮጵያ የታችኛውን ፍሰት ለመቆጣጠር ተቀባይነት እንደሌላትም ትገልጻለች። ግብጽና ሱዳን ከ10 ዓመታት በላይ ከኢትዮጵያ ጋር ድርድር ሲያደርጉ ቆይተዋል። አዲስ አበባ በግድቡ አሰራርና አስተዳደር ላይ ህጋዊ አስገዳጅ ስምምነት እንድትገባም ጠይቀዋል። በምላሹም ኢትዮጵያ ግድቡ ጥቅሟን እንደማይጎዳ ካይሮና ካርቱምንም ለማረጋጋት በተደጋጋሚ ጥረትም አድርጋለች። ፕሮጀክቱ ለኢኮኖሚ ልማት ያለው ጥቅም እናም እንደፈለገችው የማስተዳደር ሉዓላዊ መብቷ አጽንኦትም ሰጥታለች። ከ2020 እስከ ባለፈው ዓመት የተካሄደው ከግድቡ ጀርባ ያለው ሰፊ የውሃ ማጠራቀሚያ ቀስ በቀስ መሙላቱን ግብጽ በናይል ውሃ ድርሻ ላይ ብዙም ተጽዕኖ አላሳደረም። ይህም በኢትዮጵያ ደጋማ አካባቢዎች ላይ ከፍተኛ ዝናብ በመጣሉም ነው። ይሁን እንጂ በጦርነት የተዋጠችውና የታችኛው ሱዳን ኢትዮጵያ በግድቡ አሰራር ላይ የእውነተኛ ጊዜ መረጃዎችን አለማጋራቷ በአንዳንድ ክልሎቿ ላይ ጉዳትና አጥፊ ጎርፍ አስከትሏል ስትልም ቅሬታዋን አቅርባለች። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።